ብፁዕ አቡነ ማትያስ እስራኤል ኤምባሲ ገብተው እንዲህ አይነት መግለጫ ሰጥተው ቢሆን ኖሮ ይህን ሳሚዳን ሳልነካው ማለፍ አልችልም። የእዩ ጩፋን ዛቻ ደርሶበታል። በነገራችን ላይ እዩ ጩፋ ማስጠንቀቂያ ደርሶበታል። እንስሳ የሚጠቀመውን የቦቶክስና የፕላስቲክ ቀዶ ሕክምና እናንተ የሀገራችን አርቲስት ሴቶች ትጠቀሙታላችሁ። እጅግ በጣም ጠንካራ ኦርቶዶክሳውያን ኢራን ውስጥ አሉ። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁንም በያላችሁበት ሀገርና ሰዓት አቆጣጠር ሰላማችሁ ይብዛ። ታመው የተኙ፣ በሆስፒታል ያሉ፣ በጸበል ስፍራ የሚገኙ፣ በእስር ቤት በመከራና በችግር ውስጥ የሚገኙ ወገኖቻችን በሙሉ ከክፉ ነገር በሙሉ ይጠብቅልን። የምህረት፣ የይቅርታ፣ የቸርነት፣ የረድኤት መንገድ ሁሉ ያሳካልን። አሁን ጦርነትም ስቃይም ችግርም ውስጥ ነው አይደል ያለ ነው። ሁሉንም ሰላም ያምጣልን ብቻ እግዚአብሔር። ይህንን ጾም ወቅት ለመፍትሄ ያድርግልን። የአብይ ጾም ፍጻሜውን ያሳምርልን። ሀገራችንም ሰላም ያድርግልን። መሐሏን ገነት ዳሯን እሳት ያድርግልን ብዬ ጀምሬላችኋለሁ። ዛሬ ከያዝኩላችሁ መረጃዎች መካከል በዋናነት ሚስቱን የገደለውን ባል ይዤላችሁ መጥቻለሁ። ሌላኛው መረጃ ደግሞ ከዛ ጋር ተያይዞ አሲር የተደፋበትን ወጣትም ይዤላችሁ መጥቻለሁ። ማህበራዊ ሚዲያ ላይ በምንድን ነው መነጋገሪያ የሆነው ጉዳዩስ ከክርስቲያን እስላም ስለሆነ ነው ያለውን መረጃ አመጣላችኋለሁ። ሌላኛው መረጃ ደግሞ የኢራቅ ኤምባሲ የገቡትን የሃይማኖት አባት ይዤላችሁ መጥቻለሁ። አያይዤ የማቀርብላችሁ መረጃ ደግሞ አርቲስቶቹ አነጋጋሪ ጉዳይ ይዘው መጥተዋል። ሴቶች አርቲስቶች ወንዶቹም ዛሬ ወደ አደባባይ ወጥተዋል አነጋጋሪ መረጃዎች ይዘው። ሌላኛው ማስጠንቀቂያ የደረሰው እዩ ጩፋ ነው። አያይዤ የማቀርብላችሁ የቤተክርስቲያናችንን ጉዳይ በተመለከተ ዝሙት መስራት በቤተክርስቲያን ተፈቅዷል ወይ? አብረን የምናየው ይሆናል። እነሱንና ሌሎችን መረጃዎችን አያይዤላችሁ ቀርባለሁ። አርአያ መካሻ ነኝ። የዚህ ሳምንት ድምጼ ለአርሲ ለተገደሉ ኦርቶዶክሳውያን እንዲሆንልኝ በዚሁ አጋጣሚ አቀርብላችኋለሁ። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ ቤት ከፈለጋችሁ ቴምር ሪል ስቴት ከ1 ዓመት እስከ 3 ዓመት ድረስ የሚያስረክበውን ቤት ይዞላችሁ መጥቷል። እናንተ ፈቃደኛ ከሆናችሁ ቤት መግዛት ከፈለጋችሁ እኔ አዘጋጅቼ እጠብቅላችኋለሁ። 30% ሙሉ ክፍያ ለሚፈጽም ቅናሽ ከፈጸማችሁ ከባለ 1 እስከ ባለ 3 መኝታ ከ5.5 ሚሊዮን ብር መነሻ ጀምሮ ይዤላችሁ መጥቻለሁ። ማስረከባችሁም ከ1 ዓመት እስከ 3 ዓመት ነው ብሎ መረጃ ይዞላችሁ መጥቷል። 8 ሳይቶች ላይ 8ቱንም ሳይቶች ገንብቶ አስረክቧል። አሁን የሚገኙት የቤቶቹ ስፍራ እየተገነቡ ያሉበት ቡልጋሪያ፣ አዋሬ፣ ፒያሳ፣ ጋርመንት ላይ እየተሸጡ የሚገኙ የመኖሪያ ቤቶች አሉት። ከዛም በተጨማሪ ወደ ቡልጋሪያና ወደ ፒያሳ አካባቢ ላይ ደግሞ ከ900 ሺህ ብር ጀምሮ የመኖሪያ ቤት የንግድ ሱቅ ሽያጭ ጀምሯል። ስለዚህ እናንተ የምትፈልጉትን መጠንና ካሬ ወስናችሁ ግዢ መፈጸም ትችላላችሁና ደውላችሁ አናግሩኝ ብላችኋል። በ0955 277474 ደውሉልኝ ብላችኋል። ከማስታወቂያውን ሰምተን ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። የመጀመሪያው ፕሮግራም ያልኳችሁ 9
ምን ሚስቱን የገደለውን አባወራ ነው ይዤላችሁ መጣሁት። ሚስቱን የገደለው አባወራው ፈልጎ ነው የገደላት፣ አሳዶ ማለት ነው። የገደለበትን ምክንያት ልንገራችሁ። ሐዋሳ ከተማ ነው ጉዳዩ የተፈጠረው። በስለት ነው የ6 ወር ነፍሰ ጡር ሚስቱን በአሰቃቂ ሁኔታ የገደላት። እኔ የምነግራችሁ ታዲያ ስለ ሞቱ ስለ አገዳሉ ላረዳችሁ አይደለም፣ እኛ እንዴት ንስሐ መግባት እንዳለብን እንድትረዱትም ጭምር ነው። አንድ ሚስት ተገደለች ማለት አቅፎ ራሱን አካሉን ማንነቱን የሰጣት ሚስቱ ነች። ህይወቴን ለሷ ሰዋላታለሁ፣ ሚስቴ ሆኜ አስተዳድራታለሁ፣ አገለግላታለሁ፣ የሷ አስተዳዳሪ የበላይ ጠባቂዋን ማንም እንዲነካት አልፈልግም፣ የልጆቼ እናት ነች፣ የቤቴ ንግስት ነች ብሎ ያገባትን ሚስቱን በእለት ግጭት ምክንያት በእለት ግጭት የገዛ ሚስቱን በስለት ወጋግቶ ከገዛ ራሱ ልጅ ጋር ገደላት። በዛ ላይ ቆራርጦ ጫካ ወስዶ ጣላት፣ ገደል ውስጥ ወስዶ ከተታት። እና አውሬ ነን እኛሽ። ሰው እንድንሆን እንጸልይ፣ ለሰማነው እንጸልይ፣ ለሚሆነው እንጸልይ። አሁን የጾምና የጸሎት ወቅት ነው አይደለም? አጀንዳ ነው። አሁን የኢድ አደባባይ አጀንዳ ነው። የወልቃይት ሜዳ መሬት አደባባይ አጀንዳ ነው። የራያ መሬት አጀንዳ ነው። የአርሲ ግድያ አጀንዳ ነው። የአዲሱ የመንግስት ቀጣይ ምርጫ አጀንዳ ነው። የክልል መንግስታት መግለጫዎች አጀንዳ ናቸው። የኢፍጣር ጉዳይ አጀንዳ ነው። ሚስት ባሉን ከገደለ ሀገር ፈረሰ። ባል ሚስቱን ከገደለ ሀገር ፈረሰ። ሚስቱን ብቻ አይደለም እኮ የገደለው፣ የልጁንም ነው የገደለው። የ6 ወር ልጁን ከእናቱ ሆድ ሳይወጣ በእናቱ ሆድ እንዳለ ቂም ይዞበት ባል አባት ቂም ይዞበት ከእናቱ ሆድ ውስጥ ቢወጣ ይገለኛል፣ ቢወጣ ጥሩ ልጅ አይሆንም ብሎ ለሱ ሲል አስቦለት በጩብ የገደለው እንዴት እንደምትፈልጉት? ሰው እኮ ሚስቱ ላይ እጅ ማንሳት እኮ ይከብዳል። እጅ ማንሳት አይደለም መውጋት፣ አይደለም መግደል፣ አይደለም ሌላ ነገር ማድረግ። እኛ እናወግዛለን፣ እንወቅሳለን። ወንዶቹ ሲገሉ እንወቅሳለን፣ ሴቶቹ ሲገድሉ እንወቅሳለን። ባሏን እኮ በመጥረቢያ የቆራረጠች ሴት አለች እኮ። ጀግና ጀግና ይሏታል ተፈርዶባት። በቀል የተያያዝን ይመስል ያቀፈችውን ባል ያለችውን አብራው የምትኖረውን ህይወቷን የሰጠችውን ገላዋን አሳልፋ የሰጠችውን የዘላለም ባሌ ነው የቤቴ ንጉስ ነው ብላ ያከበረችውን ባሏን በመጥረቢያ ቆራርጣ ስትገለው እሰይ ይላል። ከዚህ ታሪክ አንጻር ደግሞ ይሄኛውን ላሳያችሁ። ይሁቴኝ ኤሊ ታውቁታላችሁ። የትላንትና ማምሻ ጀምሮ መነጋገሪያ ነው። ይሁት ከነ ዱበኑ ሲኒፍ ዘኔት ጋፋ ሲሉበኑ ኑይ ዋሁበቱ ወኪንሞ ዋበረቱ ዘኔት ማለ ድርቀምኒ ኑረጅሩ ተኮለ ህንጅሩ እየዱጋ አንሌ ከለሳ ወረ እስላሙማ ጅባን ወረ እስላሙማ አረብሰን ነማ እስላሙማ ከና አርያታን ኬሳ ይሰተቆንቱሪ አልহামዱሊላህ አን ዱጋ እስላሙማ አርገዴ ዱጋ እስላሙማ ዱብሴ ዱጋ እስላሙማ በሬ በአደባባይ ላይ ሰባኪ ነው፣ የእስልምና ሰባኪ ነው። አሁን ከዛ በፊት መጽሐፍ ቅዱስ ይዞ በመንገድ ላይ ሰብክ ነበር። እንትን ነበር፣ ፕሮቴስታንት ነበር። አሁን ሆስፒታል እንዲህ ነው የምታገኙት። እንዲህ ያደረገው እንዲህ ዘይት ተፈሶበት እና ማህበራዊ ሚዲያ ላይ እስላም ስለሆነ ክርስቲያኖች ዘይት አፈሰሱበት አሉ። ሚስቱ ነች ዘይቱን የደፋችበት። በሰበታ ፉሪ በተዳራገሩ የፈላ ዘይት የተደፋበት ግለሰብ ከፍተኛ ጉዳት ደረሰበት። በገዛ የተዳራጋሩ ነው የፈሰበት። ሌላኛው መረጃዎች ደግሞ እየገለጹ ያሉት
በሚስቱ ላይ ሌላ ሚስት ሊደርብ ሲል እሷ በብስጭትና በንዴት አፍሰችበት አሉ። እሷ ሙስሊም ነች፣ አሳምቡሳ እየጠበሰች ነው። እና ቀድሞ ቤንጤ ነበረ። የአምቦን የነቀምት ተወላጅ ነው። አሁን እዚህ መጥቶ ትዳር መስርቶ ህይወቱን እመራለሁ ብሎ በምስራቅ ወለጋ ነቀምት ዞን ከተማ ወጣት የተወለደና ለስራ ሰሮ ሰበታ ፉሪ በመምጣት ትዳር የመሰረተ ነው። አሁን ሆስፒታል ይገኛል። ማህበራዊ ሚዲያ ላይ መነጋገሪያ ሆነ። አሁን ይህን ላደረገው ከስር እየገቡ እሰይ ደግ አደረገች አማሯት ነው የሚሉ ሴቶች አሉ። አሁን እነሱ ሴቶች የሴት ጥቃት ሲደርስ ተቃዋሚ ይሆናሉ። ጥቃት ጾታ የለውም፣ ጥቃት ብሔር የለውም፣ ጥቃት ሰፈር የለውም፣ ጥቃት እምነት የለውም። እምነት ያለው ጥቃት አይተን አናቅ፣ የሃይማኖት ጦርነት ካልሆነ በስተቀር ሚስትን ግደል ያለ ሙስሊም ሰምተን አናቅ። ባልሽን ግደል የተባለችም ክርስቲያን የለችም። በገጀራ ቁረጠው፣ በመጥረቢያ ፍለጣት፣ አሲድ ድፋባት፣ በፈላ ዘይት ጥበሰው የተባለ የለም። የትኛውም ሃይማኖት እንዲህ የለም። ሚስት ባሏ እንድታከብር ባል ሚስቱን እንዲንከባከብ ነው የታዘው። የሁሉም እምነት ብትሄዱ ይሄን ያለ ሁሉም ሃይማኖት ብትሄዱ በቁርአኑ በመጽሐፍ ቅዱስም ተመልከቱት። ይሄን የምታሞግሱ ካላችሁ እናንተ አወዳሾች፣ አሞጋሾች፣ የጥቃት ተባባሪዎችና አጥቂዎች ናቸው። እናንተ ለምታሞግሱ ሴት ልጅ ወንድ ልጅ ላይ ጥቃት ስላደረሰች ላወደሳችሁ እናንተ ጨካኞች ናችሁ ከሷ በላይ። ወንድ ልጅም ሴትን ሲያጠቃ ስታዩ እናንተ እሱን ያበረታታችሁ ካላችሁ እናንተ ከልጁ በላይ አጥቂዎች እናንተ ናችሁ። የአርሲውን ሞት የአርሲውን ግድያ ከገዳዮቹ በላይ አስተባባዮቹ ናቸው ለኛ ጨካኞች። ይሄ ነው በቃ ትርጉም፣ ሌላ ምንም ትርጉም የለው። እንደሚያስተባብለው ጨካኝ የለም። ያኔ ማን ተባለ? ፋኖ፣ ሸኔ። አሁንስ ሸኔ ሟቹ። ያኔ የሃይማኖት ጥቃት አይደለም አላችሁ። ስንት ሙስሊም ስንት ኦርቶዶክስ ሞተ ስትባሉ መልስ የላችሁ። አሁንስ ሟቹ ሁሉ ኦርቶዶክስ ነው። አንድ ሙስሊም አለ። ቤተክርስቲያን አረጋገጠች። እንግዲህ የኢትዮጵያ ሚዲያ ለሆነ ቢቢሲ አረጋገጠ። ያው ቢቢሲ ለግጭት እንደሚፈልግ እናውቃለን። ቢሆንም ግን ኢሰመኮ አረጋገጠ ሄዶ ሰዎች እንደሞቱ። ቁጥሩን ግን አያውቀውም። የቤተክርስቲያን ማስረጃ መረጃው አይደለም ለሱ። ኢትዮጵያ ውስጥ እኮ አፍጋኒስታን ሄዳችሁ አይደለም የምታጠኑት እኮ። የሟች ቤተሰቦች ብትጠይቁ አቤት ብለው ደውለው ይመጡላችኋል። ቀበሌው ላይ ከመንግስት መዋቅር ጋር ሄዳችሁ ማጥናት ነው፣ ውሳኔው እናንተ ነው። አጥንታችሁ ብትመጡ እኮ የሟች መጠን ቁጥር ታውቃላችሁ። እዚህ ኢትዮጵያ ውስጥ ሆኖ ገለልተኛ አካል ተብሎ የሟች ቁጥር ማጥናት አይችልም። እና እናንተም ሴቷ ልጅ ወንዱ ልጅ ባሏ ላይ ዘይት ስለደፋችበት የፈላ ዘይት የምታሞግሱ እሰይ ደግ አደረገች የምትሉ በጣም ብዙ ጨካኝ ሴቶች አይቻሉ። በጣም አሁን እናንተን ወንዶች ቢያጠቃችሁ አሃ እነዚህ ጨካኝ ናቸው እንድንል ነው የምትፈልጉት? እናንተም ሴት ሆናችሁ ሴት ወንድ ስታጠቃ የምትደግፉ፣ ወንድ ሆናችሁ ወንዱ ሲያጠቃ የምትደግፉ በሙሉ ጨካኝ ናችሁ። እኛ እንዲህ አይነት ማህበረሰብ አይደለም። እና አረፉ። የኔታ ቲዩብ ላይ ኢራቅ ኤምባሲ የገቡትን የሃይማኖት አባት አመጡልን። ዘገባውን ያገኙት ከኢራን ኤምባሲ ነው። ዘገባውም የተዘገበው የኢራን ኤምባሲ በራሱ ማህበራዊ ድረገጽ ላይ ገልጾት ነው። ምን ይላል መሰላችሁ ዘገባው? የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ የሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼህ ኢብራሂም ቱፋ በኤምባሲው ተገኝተው የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱም ባስተላለፉት መልእክት በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅት ከኢራን ወንድሞቻችን ጎን እንደሚቆሙ አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼህ ኢብራሂም ቱፋ በመግለጫቸው ጠቁመዋል። መረጃው ከኢራን ኤምባሲ ነው።
አቤት ይህ አጀንዳ ብፁዕ አቡነ ማትያስ እስራኤል ኤምባሲ ገብተው እንዲህ አይነት መግለጫ ሰጥተው ቢሆን ኖሮ፣ አቤት ይህ አጀንዳ የፕሮቴስታንት ፓስተሮች ወጥተው ሄደው ኤምባሲ ገልጸው ቢሆን ኖሮ፣ አቤት አጀንዳው ስፋት። ኖርማሊ ፕሮቴስታንቶች ላይ የሚከራ አይመስልም። የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ጳጳስ ሲሆኑ አይደሉም፣ ጳጳስ ቄስ ሲሆን አይደለም፣ ቄስ አንድ አንገቱ ላይ ክር ያሰረ አንድ ምዕመን ጋዜጠኛ ተክለ ሃይማኖት አዳነ ኢንተርቪው ላደረገው እኮ ማህበራዊ ሚዲያ በሙሉ አጀንዳ ነበር። አይደለም ጳጳስ አይደለም ፓትሪያርክ፣ አንድ ምዕመን አንድ ባለሙያ ጋዜጠኛ ሄዶ ለጠየቀው እኮ አጀንዳ ነበር። ይሄ ግን አሁን አጀንዳ ይሆንም አይደል? ለነገሩ የሰው ልጅ ሞት የትኛውም አባት ሊያወግዝ ይገባል። ቤተ ክህነት ቅርብ ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿ ኢትዮጵያ ውስጥ ያሉት ዜጎቿን ለማጽናናት ቅርብ ነው። የፕሮቴስታንቱም የሙስሊሙም የሃይማኖት አባት መሪዎች መጥተው ብፁዕ ቅዱስ አቡነ ማትያስን ሐዘን ስለደረሰባችሁ ኦርቶዶክሳውያን ስለተገደሉ ብሎ አላጽናና። ሐጂ ሙፍቲ ሲሞቱ የቀበሩት ሄደው እሳቸው ናቸው፣ ጳጳሶች ናቸው ሄደው የቀበሩት። ኢራን ለሞተው ሙስሊም እንደምታዝኑት ሁሉ ኢትዮጵያ ውስጥ ለሞተው ወገናችሁም ልታዝኑ ግን መብት ግዴታ አለባችሁ። ውዴታ አይደለም ግዴታ። እኛ ኢትዮጵያ ውስጥ ለሚመስለው ሙስሊም ግዴታ አለብን፣ የትኛውም ምዕመን። ምክንያቱም እሱ ወገኔ ስለሆነ፣ በእምነት እንለያይ እንጂ ወገኔ ነው። ለወገን ያላዘንን ሰዎች አሁን ሐጂ ሙፍቲ መሄዳቸውን እንደ ትክክል አድርጋችሁ ማህበራዊ ሚዲያ ላይ አጀንዳ ታደርጉታላችሁ። ነገ ተነስታችሁ የተክለ ሃይማኖት አዳነ ጋዜጠኝነትን ግን ጽዮናውን ጽንፈኝነት ብላችሁ አጀንዳ ታነሳላችሁ። እስራኤልን መደገፍም መቃወምም አሁን የኛ ድርሻ አይደለም። ኢራንን መደገፍም መቃወምም የኛ ድርሻ አይደለም። ምክንያቱም እኛ ገና መኖር አልጀመርንም። የአደባባይ ሀቅ ይሄ ጉዳይ ግን ኢትዮጵያ ውስጥ የሃይማኖት ጦርነት የሚፈልግ አካል እንዳለ እያሳየን፣ ፖለቲከኞች ናቸው አጀንዳ የሚፈጥሩት እያሉ ራሳቸው ፖለቲከኛ ሆነው ራሳቸው ሃይማኖተኛ ሆነው ራሳቸው አጀንዳውን ደብቀው ኦርቶዶክስ ብቻ ሲገደል እያዩ ዝም የሚሉ ብዙሃን እንዳሉ ማረጋገጫ ነው። በማህተም ነው ያረጋገጣችሁልን። ይሄን ለምታረጉ አካላት ነው ያልነው። ለመላው ኢትዮጵያ ውስጥ ለሚገኘው ሙስሊም አይደለም። ይሄን ለምታረጉ አካላት ነው የምንናገረው። ሼኩ መስጂድ ገቡ አይደለም ያልነው። ሼኩ በጦርነት ግጭት ላይ ያሉ ሁለት ሀገሮች መካከል ከዲፕሎማሲያዊ ግንኙነት ውጪ በሃይማኖታዊ ግንኙነት ገብተው በኤምባሲ ድረገጽ ላይ ተለጥፎ የኢትዮጵያ ሙስሊም በሙሉ ከኢራን ጎን እንደቆመ አሳይተውናል። አሁን መሪያችሁ ናችሁ፣ እናንተ ነው መጠየቅ የምትችሉት። ኢራን ሙሉ ህዝቡ ሙስሊም የመሰለው ካለ ሞኝ ነው። እስራኤል ሙሉ ህዝቡ ኦርቶዶክስ የሚመስለው ካለ ሞኝ ነው። ኦርቶዶክሱ 2% ቢሞላ ነው፣ ሙስሊሙም የተወሰነ ፐርሰንት ቢሞላ ነው። አለ ሙስሊም አለ እኮ እስራኤል ውስጥ፣ ኦርቶዶክስ አለ እኮ ኢራቅ ውስጥ። ቆጵሮስ ነበር የምትባለው አለ። በጣም ብዙ ኦርቶዶክስ አለ፣ ያውም እጅግ በጣም ጠንካራ ኦርቶዶክሳውያን ኢራን ውስጥ አሉ። የኛ ጥያቄ ፖለቲካውን የዓለምን ፖለቲካ ወደ ሃይማኖት ጦርነት ለማሰፍሰፍ የጣራችሁ ጽንፍ የረገጣችሁ በሃይማኖት ስም የተደበቃችሁ ፖለቲከኞች አላችሁ ነው እያልን ያለን። እዚህ ቅርብ ጎረቤቱ ሶማሌ ላይ ከ30 ምናምን አሸባሪዎች መካከል አጥፍቶ ጠፊዎች መካከል 26ቱ ሙስሊም የኢትዮጵያ ስም የያዙ ሰዎች ናቸው ያሉት። አጥፍቶ ጠፊ ነው ያልኩት። ይሄ አጀንዳ አይደለም፣ አልተነገረም፣ አልተወራም፣ አይወራም። ለማንኛውም ወደ አርቲስቶቹ ጉዳይ ልምጣላችሁ። ስለ አርሲው ሞት ደግሞ የሚያወራ የለም። ይሄን የምታዩት ግመል
ቦቶክስና የፕላስቲክ ቀዶ ጥገና ያደረገ ግመል ነው። ሴቶች ታውቁታላችሁ። በተለይ ብዙ አርቲስቶች ከንፈራችሁን፣ ዳላያችሁን፣ ጡታችሁን የምታሰሩ ሴቶች ታውቁታላችሁ። ይሄ ግመል እናንተ የምታሰሩትን የከንፈር ማስወፈር አይነት የሚያሰራ ነው። የቁንጅና ውድድር ወጥቶ በአማን ነው። ከቅርብ ዓመታት ወዲህ በአማን የግመል የቁንጅና ውድድር የውበት ውድድር አሸናፊ እድሎችን ለመጨመር የማስዋቢያ ዘዴዎችን ከመጠቀም ጀምሮ እንስሳ የሚጠቀመውን የቦቶክስና የፕላስቲክ ቀዶ ሕክምና እናንተ የሀገራችን አርቲስት ሴቶች ትጠቀሙታላችሁ። አርቲስት ሴቶች ብቻ ሳይሆን ሌሎችም ይጠቀሙታል። ሞዴል ምናምን የሚሉትም ማለት ናቸው። እንደውም ማን ባሉ በሀገራት ደግሞ ለግመል ነው የሚሰራው ይሄ እና ምን ብዬ ላወራ። የተወሰኑ ልጆች በጣም ብዙ ሰዎች ፎቶ ነበረኛ ማቃቸው ማለት እኔም ከዚህ በፊት ክርስትናችሁ እንደዚህ አይደል አያዝም፣ እግዚአብሔር የፈጠረው ውበታችሁ ይበቃችኋል ብዬ ሰርቻ አውቃለሁ። ብዙ ማህበራዊ ሚዲያ ላይ ቤተክርስቲያንን የምትገልጹ የፕሮቴስታንት ቸርችን ለመግለጽ ምናምን በመዝሙር በምናምን የምትታዩ ቤተክርስቲያን ደግሞ ገዳማት ምናምን በመሄድ አሰራን ምናምን ብላችሁ ለማስተባበር የምትሞክሩ ቪዲዮ እየቀረሳችሁ ከቅዳሴ ወጣው ከቁርባን ወጣው እንትን ገዳም ገባው እንትን ቦታ ጸሎት ስታደርጉ የምትለቁ ለእናንተ በተለይ ለእናንተ ይሆናል ብዬ ነው የምነግራችሁ። አረብ ሀገር እናንተ የምታሰሩትን የገዛ ከንፈራችሁን የምታሰሩትን ነገር ለግመላቸው ነው የሚያሰሩት እና አዛዘናችሁ እና እናንተ ከአረብ ሀገር ግመል ትሻላላችሁ። አያችሁት ግመሉ እና ያሰራችሁት ከንፈርና ይሄ ግመል ላይ ያለው ከንፈር አንድ አይነት ነው። ለኛ የምትታዩን እንደዚህ ነው እና ይቅር ይበላችሁ። ንስሐ ግቡ። በሆነ እንደ አባታችሁን ጠይቁና ንስሐ ግቡ። ምንም እንትን የለውም። ያው ብዙ ሰው የሚያደርገው እና ያደርጋችሁ የተለየ ነገር አላደረጋችሁም። ግን ያው የማይፈቀድ ነገር ብዙ ነገር ስላለ እናንተ አሁን እዛ ሄዳችሁ ከግመሉ ጋር አትወዳድሩ መቼም። ሌላኛው አርቲስት በጣም የሚያስደነገኝ አርቲስት ምትኩ ፈንቴ ነው። ለሁላችንም ሲሆን ነው ስለሆነ ነው መልእክቱ። ስማ ናና አቤት ደደብ ነህ? አዎ። ለደደብነቱ ማረጋገጫ አለ? አዎ አለ። ምንድን ነው ማረጋገጫ? ካቀም መልእክቱ ለሁላችንም እንዲሆን ነው። ለወገንህ ላጠገብ ላለው ሳትቆም፣ አብረው ላለው ሳታዝን፣ ሰው ሆነ ሳትኖር፣ ሌላውን ሳታስከፋ፣ ሰው ሳትጎዳ መኖር እየቻልክ ሰው እየጎዳን ነው ያለነው እና ያ ማለት ደግሞ ይሄ ልጅ የጠየቀውን ጥያቄ ማረጋገጫውን ስጡኝ እንደማለት ነው። ሐረር የሚገደለው ኢብራሂምም አሶሳ የሚገደለውንም ገብረ መድህንም ለኔ ሁለቱም ኢትዮጵያዊ ወገኖቼ ናቸው። በዘይት የተደፋበትም አሲድ የተደፋባትም ለኔ ሁለቱም ህመሜ ናቸው። ሚስቱን የገደለውም ልጁን የገደለውም እናቱን የገደለውንም ባሏንም የገደለችውም ለኔ አንድ ናቸው እና ከንግግራቸው ከድርጊታቸው በኋላ ያለው ጀርባ ስቃይና ህመሙ ለኔ ያመኛል እና ኢትዮጵያዊነት ያ ነበረ። ሶሻብል አብሮነት፣ አንድነት፣ ለአንዱ ጉዳት አንዱ መድረስ፣ ለአንዱ ነገር አንዱ መኖር ነው የሚታየኝ። እንኳን ኢትዮጵያ በዓለም እንደርስ ነበር። አሁን የሀጂ ኢብራሂም ቱፋ እንዳረጉት ለዓለም ደርሰው ነበር። እዚህ አጠገብ ግን አልተያየንም። የቆጡን አወርድ ብላ የብብቷን ጣለች እንደምንባባለው ነው የምንሆነው እና ይከብደኛል። ያን ይሄንን ነክቼላችሁ ግን ይሄን ሳሚዳን ሳልነካው ማለፍ አልችልም። ሳልናገረው ማለፍ አልችልም። ስሙት፣ ሳሚዳንን ነው ያልኳችሁ። ጋይስ እንዴት ናችሁ? such a beautiful day። ብዙ ጊዜ በጣም የሚገርመኝ ነገር ለምንድን ነው ፌል ያደረጉ ሰዎች በሆነ ነገር ላይ በጣም እንደ ኃይለኛ ምናምን እዛ ነገር ላይ ኤክስፐርት እንደሆኑ የሚመክሩት ምናምን ነገር ማለት ነው። በጣም ነው የሚያስገርመኝ።
ለምሳሌ ትዳር ውስጥ ምናምን ፌል ያደርጉና ፈተው ምናምን ይመጡና ስለ ትዳር እንዴት በቃ ኃይለኛ እንደሆነ እንዴት ስዊት እንደሆነ ምናምን ይመክራሉ ማለት ነው። ብሮዬ ፈታል እኮ እንዴ አንተ እንዴት መፋታት እንደሚቻል ምናምን በቀላሉ 5 መንገዶች ምናምን የሚለው ላይ ነው እንጂ ኤክስፐርት ምትሆነው እንዴት በደስታ ይኖራል ትዳር ውስጥ የሚለው ላይ መምከር ምናምን አማካሪ ገለመል ስታፕ። ሌላም አሁን ሃይማኖትም ላይ ስትገቡ ስንተኛ ዓለማዊ የሆንን ሰዎችን እንኳን የሚሰቀጥጠንን ነገር የሚያደርጉ ሰዎች ነው። ዓለማዊ ሰው ዓለማዊ የሆነን ሰው ለመለየት ይችላል። ቀላል ነው ራይት። ልክ ሌባ እንደሚለየው እና እናውቃቸዋለን፣ እንለያቸዋለን እኮ ራይት። እኛ ያው አንደኛውን የተፈረደብን ኃጢአተኞች ተብለን ያለን፣ ስለዚህ ዓለማዊ ነን እናውቀዋለን። እዛ መድረኩን ምናምን እንዴት አድርገህ ከፈጣሪ ጋር ምናምን የሚያስታውሰኝ ግቢ አንዴ አዳር ጉዞ ምንድን ነው ጉዞ አለ፣ መንፈሳዊ ጉዞ ይዘጋጃል በቤተ ክርስቲያን ልጆች ማለት የግቢ ጉባኤ የሚባል አለ እንደዛ። እና አንዴ ጉዞ ልናደርግ እንደ ማታ መዝናኛ ቤት ሄደን ነበር። መዝናኛ ቤት ሄደን ያው ብዙ ነገር አበናጎ ወደ ግቢ ተመለስን ማለት ነው። በነገታው ግን በጠዋት በሌሊት ጉዞ ነበረን እና እኔ ለመጀመሪያ ጊዜ ነው የማደርገው። ያው ያንን ካላደረኩ ደግሞ ተመራቂ ተማሪ ነበርኩኝ፣ የግድ ማድረግ አለብኝ፣ ያንን ነገር ማየት አለብኝ። ላይክ እኔ ኃጢአተኛ ምናምን መሆኔን አውቃለሁ፣ ወይ እንደ ንጹህ ሰው ምናምን አይደለም አክት ማድረግ አይ ነው ዛት በቃ እኔ ዓለማዊ ሰው ነኝ ነው። ግን እምነቴ ደግሞ ስለሆነ ያንን ነገር ለማድረግ ሄድኩኝ ማለት ነው። ዘጋ አብረን ማታ የነበር ነው ልጅ ነጠላ ለብሶ እዛ ባስ ውስጥ ይቀውጠዋል ነው የምላችሁ። የጽድቅ መንገድ በዚህ እኔ ለእኔ ስለበራልኝ አይደለም ምናምን ይላል። ይብን የሆነ ሳለ ማታ አብረን አልነበሩ እንዴ ምናምን ላቸዋል ለፍሬንዶች። ይህ በትንሹ ስታዩት ነው በግቢ ባስ ውስጥ ምናምን አበር ያደረገ ነው። ግን ደብር ምናምን የሚመሩ የመጨረሻ የሚቀውጡት ማለት ነው ብዙ ፋውል ያለባቸው። እኛ ዓለማዊ ስለሆነን ዓለማዊ ነገራቸውን እናየዋለን። ይሰቀጥጣል። እንደዚህ አይነት አቁሙት። እንደዚህ አይነት ሰዎች ፕሊዝ ስታፕ ኢት። በሌላም እንደዚህ ትምህርትም ላይ ምናምን ዝም ብሎ ስንት ኤፍ የተገደገደለት ሰውዬ ነው። ልቁንስ ያንን እንዴት መፋቅ እንዳለበት ወይም ማስተካከል እንዳለበት መመራመር ሲገባው እንዴት አድርገህ አጥንተህ ምናምን እንዴት እንደምትቀውጠው እንዴት አድርገህ እኔ የሆነ ነገር ላይ የሆነ ድጋፍ ወይ ምናምን ሀሳብ እንዲሰጠኝ አንድ ሰው ሲሄድ ያ ሰው እዛ ነገር ላይ ፌል ካረገ ብሮዬ አልሰማም፣ ያንተም እኔ አልወስድም። እዛ ነገር ላይ ሰክሰስ ያደረገ ነው። በቲዮሪ ኃይለኛ የሚሆኑ ሰዎች አሉ። የሆነ ነገር ላይ በቲዮሪ ኃይለኛ የሆኑና ግን ለማድረግ የማይችሉ አሉ። አይገረት እሱ አይ አንደርስታንድ። ግን ይሄ ብራግ የሚያደርጉ አሉ። እንትን ፌል አድርጎ ግን ፌል እንዳላደረገ ያንን አድሚት ማድረግ እኮ አለበት። ፌል ያደረገው ከዛ በቲዮሪ እኔ በዚህ ነው ፌል ያደረኩት፣ አንተ ግን አስተካክለው፣ አንተ ጋር የኔ ጋር ያልነበረ ጥንካሬ አንተ ጋር አለ ብሎ ኦኬ እንደዛ ሊሰራ ይችላል። ለምሳሌ አሁን ኳስ ላይ ብትሄዱ ብዙዎቹ አሰልጣኞች ኳስ ተጫውተው ላያውቁ ይችላሉ። እንደዛ ሰክሰስ ያመጣዋል ኳስ ሳይጫወቱ ግን ትልቅ አሰልጣኝ። በጣም 100% የሚናገረው ነገር እውነት ስለሆነ ቅዱስ ጳጳስ ያለን አንድ ነው። አንድ ጳጳስ ነው ቅዱስ ያለን። ፌል ባደረገ ነው የምንመራው። የቤተ ክርስቲያን አብዛኛው በጣም ብዙ ጥሩዎች እንዳሉ እናውቃለን። የምናያቸው ሚዲያ ላይ የሚወጡት ማይክ የሚናገሩት ይዘው የሚሰብኩት የማይኖሩትን ነው። አይገናኝም፣ አይኖሩትም። 90% ሃይማኖተኛ ነው የሚለው አይኖረውም። 90% ፖለቲከኛ ነው የሚለው ከመድረክ ውጭ አያደርገውም። 90% የብልጽግና እቅድን 100% የሚፈጸመው ስንቱ ነው? የለም፣ አይኖረውም። ብልጽግናችን ግን እያለ ይሰብካል። እሺ
አሁን እንዳልከው አሁን ሳሚዳን እንደተናገረው ማታ ጭፈራ ቤት ሲጠጣ ሲዘሙት ምን ሲል ያደረው ነው ጧት እየሰበከ ያስቸገረንኛ ፌል ያረጋው ነው የሚሰብከን ፌል ያረጋው ነው በትዳር የሚሰብከን የቸገረን እሱ ነው ፌል ያደረገው ነው መካሪ እውነቱን ነው ቀናም ማንለው በወደቅንበት ሳንቀበለው እሱን ሳንቀበል እንደኖር ነው እያሰብን የምንሰብክና የምንኖር ሰዎች ነው ያስቸገረን ሃይማኖተኛ መሳይ ሃይማኖት ተቀባይ ነን በጣም ችግራችን ይሄን በጣም እየወደቀን ያለ ነው ይሄን ለዚህ ነው ወዳጄ የተናገርከውን 100% በሙሉ የምንቀበለው አስደንጋጭ መልእክት እኮ ነው ይሄን ለሚሰማ ጳጳስ ይሄን ለሚሰማ ሼክ ይሄን ለሚሰማ ፓስተር ኑ ቄስ ቆሞስ በደፈረ ተከሶ ይለ ትላንትና ላይ ገብታችሁት ቆሞስ ደፈረ ተብሎ እኮ ተከሷል ልጅ ወልዳል ዲኤንኤ መርመር ሲባል ዲኤንኤ ምርመራው ሊዛባብኝ ይችላል የሚል ቡድን ፈጥሮ ሊቀ ጳጳሱን ዘሎ እዚህ አዲስ አበባ ቤተ ክህነት ላይ መጥቶ ቡድኖች ፈጥሮ እሱን ከዛኛው ጳጳስ ለማዳን ከአቡነ አብርሃም ለማዳን የሚጥር ካህን አለ ቄስ ደፍራል ተብሎ ተመርምሮ ውጤቱ ነፃ ማድረግ እየቻለ እውነት ከሆነ ማለት ነው አልደፈርኩም ካለ ይሄ ነው አሁን ወጥቶ አትዘሙቱ እያለ የሚሰብከው ይሄው ማረጋገጫ ሰጠው ሌላ ማረጋገጫ ልስጥ የዘር ጉዳይ ቆሞ የሚሰብክ ቤተ ክርስቲያን ይሄንን ብሔር በድላለች ብሎ ቆሞ የሚሰብክ ሰው የቤተ ክርስቲያን አስተዳደር ነው አሁን እና ዘረኝነት አያዋጣም ዘረኝነትን ተውት ይላል ይሄ ሰው እሱ ሄዶ ሰፈሩ ጎጡ ላይ ገብቶ እንደው በእንትናችን ቤተ ክርስቲያን ገፋችን ብሎ የሚሰብክ ሰው ቤተ ክርስቲያን እኮ እንደዚህ አይነት ነገር የላት ሌላ ላሳያችሁ በትዳር ላይ የሚሰብኳቸው እነሱ ስማቸውን አልጠራቸው ያው ግማሾቹን ስለማቃቸው ብዬ ያው ትረዱኛላችሁ ሳሚም ትረዳኛል የትዳር መልካም ስራው የትዳሩ መልካም ውጤት ብሎ የሚሰብኳቸው የተፋቱት ናቸው 90% ብዙዎቹ የምታቋቸው ሌላ ልምጣላችሁ ስለ ይሄ ጉዞ ምናምን አወራ አይደለም የጉዞ ማህበራት እንዴ አንዱን ተራውን ነገር ልንገራችሁ የጉዞ ማህበራት ፈቃድ የሚሰጣቸው ቤተክርስቲያን እንዲያስተዋውቁ የተዘጉ ገዳማትን ቤተክርስቲያኖች እንዲያስከፍቱ ምእመናን በረከት እንዲያገኙ እነሱ በጉዞ ስራ ጥቅም እንዲያገኙ ቤተክርስቲያን ደግሞ ምእመኖቿን በማስባረክ በቦታው በረከት በማግኘት እንዲሳተፉ ለማድረግና የበረከት ስራ እንዲሳተፉ ለማድረግ ነው ይሄን ስራ የፈቀደችው አሁን እንዳልከው አብሮ ጠጥቶ አድሮ አብሮ ሲዘሙት ያየው ሰው ጧት ወጥቶ እኔ እንደበራልኝ እያለ ነጠላጣፍቶ ይሰብካል ቆብ አድርጎ ሲያስቀድስ ታየዋለህ ይሄንኑ ጉዳይ ቸርቹ ሰደው ማን እሱ ስሙ ስለተጠራ ብዬ ነው እስራኤል ዳንሳ የሚባለው ሰውዬ ደፈሩኝ ያሉ ሴቶች ብዛታቸው ስንት ነው አይደል እነሱ አሁን 10 ትእዛዛት ብሎ ይሰብኳቸዋል ያው እሺ ሙስሊሙ ጋር ሊድላችሁ በቁርአን ተውት ይዝለላችሁ አብዛኛው አሁን ይሄ ልጅ ቅድም ጧት ቀደም ያቀረብኩላችሁ የመጀመሪያው ፕሮግራም ሁለተኛ ሚስት ስላለችው የመጀመሪያ ሚስቱ የፈላዘት ደፋችበት የሚል አጀንዳ ነው የመጣው ያው ዛም ቤት አለ የጳጳሶቻችን የሼኮቻችን የፓስተሮቻችን አካውንት ብትገቡ ነዋይ መንግስተ ሰማያት አስገባም የሚለውን ቃል ጥሰውታል ሁሉ በደሞዝ ነው የሚሰሩት የቤተክርስቲያን አስተዳደርም የጳጳስም ሼክም ፓስተርም በደሞዝ ነው የሚሰራው እንጥቅ ነው የሚገባለት እና የሚነግራችሁ ሁላችንም ምትኩ ፈት እንዳለው ደደብነታችን የምናሳይበት መንገድ አተን ነው ማለት እየተያየን እንዳይገባን ፈልገን ነው ዝም የተባባለ እንደው አንድ ነገር ላሳያችሁ የዚህ ልጅንም በዛው አንድ ነገር አሳይቻችሁ ልለፍ እዩት እንዴ አይነት አሁን ያለውበት ላይፍ ነው ድሮ በምንም አይገናኝምና አሁን ሰው በጣም ሪስፔክት ያደርገኛል ያከብረኛልና ዴቪዬ ነው ሆነ የሚሉት ድሮ ግን ገና ሲያዩኝ ይደነግጣሉ ገና ፊታቸው ላይ ታቅባቸዋል በሞተር ተከብቤ ነው የምሄደው ሞተር ሳይክል ስንት በትንሹ 4 5 6 7 አንተ መሀል ላይ ነው እኔ በመኪና ነኝ ጠዋት የነዳሁትን ከሰዓት አልነዳውም ከሰዓት የነዳሁትን ማታ አልነዳውም ምክንያቱም ፋውል ነው ጠዋት ፋውል የሰራሁበትን ከሰዓት ፋውል አልሰራበትም ከሰዓት ፋውል የሰራሁበትን ማታ ይዤው መጠጥ ቤት አልዞርም ምክንያቱም ከሰዓት በኋላ ያለው የታሸገበት የመሳሪያ መኪና ነው
ኦኬ። ስለዚህ መጨረሻ ላይ ያንን መኪና አቁመነው ነው የምንሄደው። ጠዋት ደግሞ ሌላ ፋውል ስንወጣ ነው ያን መኪና ይዞ ነው የምንወጣው። ያን መኪና እዛ ያሳደድበት በማግስቱ እዛ ቦታ እናሳድረውም፣ ሌላ ክፍለ ከተማ ነው የምናሳድረው። ከዛ ሌላ ክፍለ ከተማ ነው ያን መኪና ካቆምኩበት ቦታ የሚያነሳልኝ እኔ አይደለሁም፣ ሌላ ጀማ ተልኮ ነው አንስቶት ሰላም መሆኑን አካባቢውን እኔ መሪው ላይ ቁጭ ብለው እኔ መሪው ላይ ቁጭ ካልኩኝ እናቱ የወለደችው ሰው አይዘኝም። እናቱ የወለደችው ሰው አሯርጦ አይዘኝም። አዲስ አበባ ከተማ ውስጥ በክራውድድ ነው የምልህ፣ በክራውድድ መንገድ ተዘጋግቶ ነው የምልህ። ምን ታደርጋለህ? ምን ነው የምትጠቀመው? ምንም ነገር አልጠቀምም። ያው አላማ ሳይኖር ሲቀር ከባድ ነው። አይ ድራይቭ ላይክ ይሄ ጎበዝ የዱርዬ ቋንቋ ነውና ገረመኝ። ጎበዝ የዓለም ቋንቋ ነው። ያው ሳሚ እንደምትለው የዓለም ቋንቋ ነው እና በጣም ዱርዬ ነው። ሁሉም ሰው ዱርዬ ነው በነገራችን ላይ እና ሁሉም ኖሯል። አንዳንዶቹ ሲሰሟቸው ልጅ ያለው አንድ የመኪና ሹፌር ነበሩ ሲነግሩኝና ስለ መኪናው ሲናገሩ የሆነ መንኮራኩር ላይ የሚወጡ ነበር ይመስሉት አጋን ይሄ ወሬያቸው ስፋቱና እዚህ ላይ ሲቀርብ አየው ሰማውና የሆነ የፊልም ትራክ መሰለኝ እና ላሽ ልበለው አይደለም ባራዳ ቋንቋ ብያችሁ ግን የዩ ጩፋን ዛቻ ደርሶበታል። በነገራችን ላይ እዩ ጩፋ ማስጠንቀቂያ ደርሶታል ያልኳችሁ በዚህ ልጅ ነው። ያው ነቢይ እዩ ጩፋ ጌታ አምላክ አንተን ከዚህ ምድር በሞት ሊወስድኝ ነው። ነቢይ እዩ ጩፋ ይሄን በደንብ ኮፍሊንግ ሼር እያደረጋችሁልኝ ለነቢይ እዩ ጩፋ አድርሱልኝ። እኔ በእግዚአብሔር ፊት ከዚህ ቀደም ሚዲያ ላይ ለዛሬ ለአራተኛ ጊዜ ነው መሰለኝ የመጣው ያለሁት። ግን ነቢይ እዩ ጩፋ ንስሐ ግባ ይላል አምላክ፣ ያለዛ ከዚህ ምድር በሞት ወስደሃለሁ ይላል። ጨርሻለሁ። ከዚህ ቀደም ስልክ ደውዬልኝ ስልኬን አልመለስክም፣ አውርተኝ ነበረ መልሼ ደውላለሁ ላይ ትተኛል። እኔ አሁን እዚህ ጋር ስናገር አንተ ንቄ አይደለም ወይ ደግሞ አንተ የእግዚአብሔርን ቃል አትሰማም ወይ አታውቅም ብዬ አይደለም። ግን አንዳንድ ጊዜ ሰውን ትንቃላችሁ ትላልቅ አገልጋዮች ትናንሽ። ያው ዛቻው እንደዚህ ነው። ስቃችሁ እንድታልፉ ብዬ ነው። ሊቀ ሊቃውንት ስማ እኮነ እንዲህ አሉን። ስለ ሴተኛ ዳሪነት ይፈቀዳል ወይ በቤተ ክርስቲያን የትኛውስ ይፈቀዳል ሲሉ ስለ ስራ አወሩ እና ስለ ስራ ሲያወሩ ገንዘብ ካመጣ ራቁት መሆን አሁን ስራ እያሰራን፣ ለዛ ነው ልጆቻችን ራቁታቸውን የሚሆኑት፣ ለዛ ነው ሴቶቻችን ሴተኛ ዳሪ የሚሆኑት፣ ለዛ ነው ልጆቻችን ወንዶቹ ራቁታቸውን እያሳዩ የሚንቀሳቀሱት። እና እሳቸው ደግሞ እንዲህ ያሉ በዚህ ዘመን ሆድ የሞላ ሁሉ ስራ ነው። የሰው ተሳድቦም እኮ ገንዘብ ማግኘት ይቻላል። በዚህ ዘመን ራቁትን ሆኖ ደንሶም ገንዘብ ማግኘት ይቻላል። ግን ሆድ የሞላ ሁሉ ስራ ነው እንዴ? ክርስቲያኖች ገንዘብ ማስገኘት የቻለ ሁሉ ስራ ነው እንዴ? ለክርስቲያን አይደለም። ክርስትናውን የማይጻረር ስራ ነው። አንድ ክርስቲያን እግዚአብሔርን የሚያሳዝን ስራ ሰርቶ ገንዘብ ማግኘት በረከት ሳይሆን መርገም ነው። እስራኤል በአንድ ወቅት ለመኑ እግዚአብሔርን፣ ስጋ ማረን አብላን አሉት። አመፀኞች ስለነበሩ እግዚአብሔር ስላስመረሩት በምድረ በዳ እንጀራ ሰጣቸው፣ ስጋም ጨመረላቸው። ተትረፈረፈ ስጋው። ግን ማን ይብላው? ምክንያቱም እየበሉት ያሉ ሰዎች ወዲያው ይሞታሉ። መርዝ ሆነባቸው ከሰማይ የወረደው መና። እግዚአብሔር ሲለየው እንደዚያ ነው የሚሆነው። የምንመገበው ምግብ አይቀር። ራቁታችንም ሰርተን የምናገኘውም ስራና ገንዘብ ሁሉ መርዝ ነው የሚሆንብን። መልእክቱ ይሄ። ቤተ ክርስቲያን የማትፈቅዳቸው ስራዎች አሉ። የሴተኛ ዳሪነት አትፈቅድም፣ ዝሙት አትፈቅድም፣ ገላን የሚያሳይ ነገር አትፈቅድም። አይደለም ራሷን ተከናንባ ነው እኮ የሚለው። ሴትን መስላት ኑር ነው የምትለውና ትክክል ስላልሆነ ላሳያችሁ ነው። በመጨረሻም ይሄን ቪዲዮ ሰው ላከልኝና አየሁት። ነገርና አድራሻውን የምታውቁ ካላችሁ በአስቸኳይ ፈልጓል። እኛ አሁን ከተማ ውስጥ ለሚገነባ ህንፃ እንትም ሊፈርስ ነው እንትን ቤተክርስቲያን እንደዚህ አይነት ነገር ገንዘብ ሰብስቡ ለሚሉን በሙሉ ነው የምናገረው። አሁን የከተማ ህንፃ በሙሉ ገንዘብ መሰብሰቢያ ስልት እንደውም በመዶሻ እየመቱት እየፈነከቱት ይመስለኛል። አሁንማ የቆርቆሮ ቤተክርስቲያን ካያችሁ፣ በቆርቆሮ የተገነባ ቤተክርስቲያን ከተማ ውስጥ ካያችሁ በሆነ ወቅት ይቃጠላል። በቅርበት የሆነ ይቃጠልና ቤተክርስቲያናችንማ እንዲህ አትሆንም የሚል
ቅስቀሳ ይጀምራል። አርቲስቶች ይያዛሉ፣ ታዋቂ ሰዎች ይያዛሉ፣ ቲክቶከሮች ይያዛሉ፣ ዩቲዩበሮች እንያዛለን፣ ሌላም ሰው ይያዝና ጳጳስ ሰባኪያነ ወንጌል ይያዝና ገንዘብ ይሰበሰባል። ከዛም ቤተክርስቲያን ወደ ግንብ ዲዛይን ይሰራል። በፍጥነት እኮ ነው የምነግራችሁ። አርሲ ላይ ግን ሰው ሞቷል። አርሲ ላይ ሰው ለሞተ የሚያዋጣ አታገኙ። እናስተባብር ብሎ የሚያስተባብርም አሰሙም። እነዚህ የሚያስተባብሩትን ብትሏቸው ሲያስተባብሩ አሰማቸው። ከ40,000 በላይ ማህበራት አለን በቤተ ክርስቲያን ስር የተለያየ አደረጃጀት ያለው መዋቅሩን በህግ ያስደገፈ አንዱም ማህበር ስለ አርሲ ሞት ወለጋ ስለተፈናቀሉ ኦርቶዶክሳውያን ስለሚገደሉ ኦርቶዶክሳውያን ስለሚገደሉ ካህናት መግለጫ ሲያወጣ አሰሙትም። ከቤተ ክርስቲያን ፈቃድ አውጥቶ ማህተም አስቀርጾ ቁጭ ብሎላቸዋል። ፌስቡክ ከፍቶ ዩቲዩብ ከፍቶ ማህበራዊ ሚዲያ ከፍቶ መግለጫ አይወጣም። የማህበር አዘንተኛው ታሞ ሆስፒታል ገብቶ ለሞተው ግን በማህበራዊ ትስስር ገጹ እንዲህ አይነት ጠንካራ ኦርቶዶክሳዊ ነበር ሞተ፣ ያዘን ለቤተሰቡ እናጽናናለን ይላቸዋል። አርሲ የተገደለው ኦርቶዶክሳዊ እኮ ወገናችን ነው። ትግራይ የሚሞተው ኦርቶዶክሳዊ እኮ ቤተሰባችን ነው። ወለጋ የሚሞተው ኦርቶዶክሳዊ እኮ ቤተሰባችን ነው። ጅማ የሚገደለው፣ አሶሳ የሚገደለው፣ አማራ ክልል የሚገደለው፣ እዚህ አዲስ አበባ በዙሪያ የሚገደለው ኦርቶዶክሳዊ ቤተሰባችን ነው። ይሄ ሁሉ ማህበር ስለ አንድ ኦርቶዶክሳዊ መገደል አይቆጨውም፣ አያንገበግቡም። ቅዱስ ሲኖዶስም ከመግለጫ የዘለ ምንም ነገር እያደረገ አይደለም። እቺ ቤተክርስቲያን አሁን ማሳያችሁ ቤተክርስቲያን እዩዋት። ታምረ ማርያም የት እንደምታነብ ሰግድለኪ 3 ጊዜ ሰግድልሻለሁ። እግዚአብሔር ካንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዲያመሰግንሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደም አራተው የሚጎዳ ማሰሪያ ባንቺ ተቆረጠላት። እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተሽሎ መጥቶ በመጠኑ ያገረመ ማርያም ሆይ ደስ ይበልሽ። ይታያቸዋል። የቤተ ክርስቲያኗ አናት የሳር ነው። አንድ ቄስ 2 ዲያቆናት ነው የሚቀድሱት። ይዋቸውም ቤተክርስቲያን እውነተኛው ቤተክርስቲያን እቺ ነች። እንደነዚህ አይነት ገዳማት እንደነዚህ አይነት ደብራት ማገዝ ሲገባን እኛ የምናግዘው ህንፃ ስለሚሰሩት ነው። ንዋያተ ቅድሳት ስለሚቀያይሩት ነው ገንዘባችን የሚፈሰው። ደሞዝ ለመቀየር ቤት ለመግዛት መኪና ለመግዛት ምናምን ነው አስተዳደሮቹ የሚሯሯጡት። ቤተክርስቲያን አቃጥለው እኮ ነው ቤተክርስቲያን እንስራ የሚሉት። አደራችሁን ምዕመናን በዚህ በአብይ ጾም ለገጠሪቱ ቤተክርስቲያን ነው መርዳት ያለብን። ይሄንን ሙሉ ለሙሉ ከዚህም በኋላ ገጠር ነው የተሰራብን ቤተክርስቲያን ላይ ገጠር ያለው ምዕመን ነው እየተገደለ እያለቀብን ያለ ነው። ነገ ከነገ ወዲያ ከተማ የሚኖረው ምዕመን ተራ ነው። በሃይማኖትም ጠንካራ አይደለም። ሳሚዳን እንዳለ ነው ጭፈራ ቤት ገብቶ ቅዳሴ የሚገባ ነው። በሃይማኖቱ የሚኖር አታገኙም። ሃይማኖቱንም ህይወቱንም እየኖረ ያለው ገጠር ያለው ነውና መቆም ያለብን ገጠር ላለችው ቤተክርስቲያን ነው እላችኋለሁ። እቺን ገጠር ቤተክርስቲያን የምታውቋት ካላችሁ አሳውቁኝ። ልክ እንደዚህ አይነት ነገርም ስታገኙኝ ከስር በምታገኙ ስልክ ቁጥር በዋትስአፕ መረጃ ላኩልኝ። ከጎን በኩል ስልክ ቁጥሬን ያስቀመጥኩላችሁ አካውንት ቁጥሬን ያስቀመጥኩላችሁ ይህን ሚዲያ መርዳት ለምትፈልጉ ነው። በተረፈ ክርስትናችንን እንኑረው አናውረው። ይሄ የከተማው የራዳው ቋንቋ እንደነገረን ያው ላሽ በሉት እንደሚባለው እንዳይሆን ሳሚዳ እንደነገረን ማታ ጭፈራ ማታ ርኩስ ቦታ ቀን ቅዱስ ቦታ እንምንውልበት አይሆን። ቅድስና ከክርስትና ከህይወት ነው የሚኖረው። በነገራችን ላይ ድሩዬ ቅዱሳኖች አሉ። የዓለም ሰው መስለው መንፈሳዊ ተግባር የሚተገብሩ ህይወታቸውን በቅድስና የሚኖሩ ብዙ ኦርቶዶክሳውያን አሉ። እነሱን ቅድስናቸውን ለመደበቅ የሚጥሩትና ያሉ ለብሳችሁ ደግሞ ዱርዬ የሆናችሁ ያስቸገራችሁን ደግሞ ከአስተዳደርም ከካህናትም ከጳጳስም ከምዕመናንም ከሁላችንም ጀምሮ እንደው ለመስተካከል ያብቃል። ይችን ጾም እንደው ተስተካክለን ለመመለስ ያብቃል። ስጋው ደግሞ ለመቀበል ያብቃል ለሁላችንም። ይህ የመጨረሻው መልእክቴ ነው፣ የዛሬው ማለት ነው። ሰናይ ቀን
ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ